አገራችንን ኢትዮጵያን በእግዚአብሔር ፊት ከምን ጊዜውም የበለጠ ወገኖች ሆይ እያቀረብን ያለንበት ጊዜ ነው። በተለይ መታችሁ ስትኖሩ አብራችሁ ከህዝቧ ጋር ተዋህዳችሁ ስትኖሩ ብዙ ነገሮችን እንድታዩ እግዚአብሔር እድልን ይሰጣችኋል። አይኖቻችንም ተከፍቶ ደግሞ ብዙ ነገሮችን እያየን ስላለ በዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ወገኖች ሆይ ስለ ኢትዮጵያ ሁሌ ብናጉረመርም፣ ሁል ጊዜ ክፋትን ብንናገር፣ ሁል ጊዜ ጥላቻን ብናውጅ፣ ሁል ጊዜ እግዚአብሔር በማይፈልገው መንገድ ውስጥ ብንገባ ልክ እንደዚህ ጠላት ወጥቶ በእግዚአብሔር ፊት እንደቆመና ኢዮብን ሊከስ እንደወጣ ወገኖች ሆይ ዛሬ በልጆቻችን ዙሪያ፣ ዛሬ በአገራችን ዙሪያ፣ ዛሬ በተሰጠን ነገር ዙሪያ ጠላት ሊያጠቃ እድልን ከፍትለታል። በተለይ ትውልዱን ስናስብ፣ በተለይ ይህንን ሸክም ይዘን ስንነሳ ዛሬ ምሽት ወገኖች ሆይ ምን ታያለ ትውልዶይ ብለን እንድንጠይቅ በልባችን ሞልቷልና ጥያቄ ይዘን ወደ እናንተ መተናል። ምን ይታያችሁ ይሆን? ስለ ኢትዮጵያ ስታስቡ ትውልዱ ምን ይታየው ይሆን? ወላጅ ስለ ልጆቻቸው ሲያስቡ ምን ይታያችሁ ይሆን? እግዚአብሔር አምላካችን ዛሬ ምሽት አይኖቻችንን ይክፈትልን። እግዚአብሔር አምላካችን ትውልዱ የሚያየውን ማሳየት እንድንችል እግዚአብሔር ይርዳል። መቼም ፓስተር ከእግዚአብሔር ከሚፈቅደው የእድሜ ልክ ከግማሹ በላይ ኖረነዋል። የሰው እድሜ 70 ይበዛ 80 ከዛ በኋላ ግን ድካም ነው የሚለው አይደል የእግዚአብሔር ቃል። በእኛ እድሜ ክልል ያሉ እንደውም ከ35 እድሜ በላይ እሺ 80 ቢበዛ የተባለለት 80 ዓመት እድሜ እንኳን ቢኖረን 40 ዓመት የደረሰ ግማሹን ኖሮታል አይደለም። ዛሬ በጣም በሚገርም ሁኔታ ስመለከት ነበር ምድርን የሚያጋጨው፣ በምድር ላይ ጠብና ወሬን የሚዘራው፣ በምድር ላይ ሁካታን የሚፈጥረው ከእድሜው ከግማሽ በላይ የኖረው ትውልድ። ይሄንን በጣም አስተውያለሁ ወገኖች። የእርቅ ነገር የሌለበት፣ ጥላቻ የሞላበት፣ ሐሜት የሞላበት፣ ወሬ የሞላበት፣ ምድርን የሚገለባብጥ የሚመስል ነገር ሀገራችን እረፍት እንዳታገኝ ሶሻል ሚዲያውን የሞላው ማን ነው? እድሜው ከእድሜው ግማሽ በላይ የኖረው ትውልድ። እግዚአብሔር ይቅር ይበለን፣ በእውነት ይቅር ይበለን። አስታርቀን ትውልዱን ማስመለጥ ሲገባ ለትውልድ ጥላቻን እየዘራን የምንገኝበት ዘመን ላይ ነው ያለነው። ይህንን ግን እግዚአብሔር አይፈቅድም። ለምን መሰላችሁ? ጥቂት እሱን የታመኑ ሰዎች ስላሉ፣ ጥቂት በእግዚአብሔር ፊት ሌት ተቀን የሚጸልዩ ሰዎች ስላሉ እግዚአብሔር አይፈቅድም። ዛሬ ትውልድን እንድናስመልጥ እግዚአብሔር ጠርቶናል። ብዙዎች እንዳላችሁ አውቃለሁ ወገኖች ሆይ ጥላቻን፣ ይሄ የማይገባ ዘረኝነትን በዘር ተቦጫጭቀን እንድናልቅ ወገኖች ሆይ ወንድም በወንድሙ ላይ እንዲነሳ ብዙ ነገር ዛሬ ሰይጣን እግዚአብሔር ፊት ቆሞ የኢዮብን ነገር ሊያጠፋ፣ አይ ኢዮብ እኮ ይሄን ብትወስድበት፣ ያንን ብትወስድበት፣ ያንን ብታደርግበት አንተን ይሰድብሃል አለ። ዛሬ በአንደበታችን ስድብ እንድንናገር የሚያደርጉን ብዙ ንግግሮች በሚዲያ ላይ ይቀርቡልናል። እንድንጠነቀቅ ኢዮብ እንዳለ ሁሉ ይወሰድበት። የሚገርማችሁ በአራት መንገድ ነው ኢዮብ ላይ የመጡበት። አንደኛ የሳባ ሰዎች አደጋ ጣሉ ይላል። የመጀመሪያው መልእክተኛ ወደ ኢዮብ ሲመጣ፣ ሁለተኛው መልእክተኛ ሲመጣ የእግዚአብሔር እሳት ከሰማይ ወድቃ ይለዋል። ሶስተኛው ደግሞ ከለዳውያን ይለዋል። አራተኛው ደግሞ አውሎ ንፋስ ብሎ አራት አይነት ጠላቶች። በእርግጥ የእግዚአብሔር እሳት ከእግዚአብሔር ነው የወደቀው፣ አውሎ ንፋሱ ተፈጥሯዊ ይሄን፣ ሁለቱ ግን ጠላቶቻቸው ናቸው። አየ በአራት መንገድ መጣ። በአራት መንገድ ያለውን ነገር ጠራርጎ ወሰደ። እግዚአብሔርን ግን በፍጹም አልተሳደበም። ዛሬ ይኸውልህ አንድ ወረቀት ሲቀደድብን እሳት ጎርሰን እንነሳለን። ምድርን ለማጥፋት እንገለባበጣለን ወገኖች ሆይ። ይሄ ትውልድ ግን ከዚህ ያመልጥ ዘንድ እኔና እናንተ ኃላፊነት አለብን። ለዚህ ነው ዛሬ ትውልድ ሆይ ምን ታያለ? ምን ይታያችኋል ወገኖች? ወጣቶች ምን ይታያችኋል? ምንድነው የወደፊት ኢትዮጵያ የምትመስለው ብላችሁ ታስባላችሁ? እንደዚሁ የምንቀጥል ይመስላችኋል? እኔ አይመስለኝም። ልመናዬ ወገኖች ሆይ በህይወት ዘመኔ እንዳልኳችሁ ከእድሜ ግማሹን በላይ ኖሬዋል። እግዚአብሔር ይመስገን የእድሜ ባለጠጋ ስላደረገን።
ግን እግዚአብሔርን የምለምነው እኔ በህይወት እያለሁ አምላኬ ሆይ የኢትዮጵያን የሀገሬን ጉብኝት አሳየኝ ነው ጸሎቴ። ለምን? እግዚአብሔር እንደሚያደርገው ስለማምን ቃሉም አንብቤውም ተረድቼውም ጸልየውም ወገኖቼ ሆይ እንድፍረከረክ አይደለም የሚያደርገኝ፣ ይልቁንም እንድበረታ፣ ይልቁንም በአምላኬ ተስፋዬን ሳልቆርጥ እንድቀጥል ለሀገሬና ለትውልዴ የምመኘው የምጸልየውም ይሄንኑ ነው ወገኖች ሆይ። ስለዚህ ዛሬ ምሽት ትውልድ ሆይ ምን ታያለህ? ወላጆች ሆይ ስለ ልጆቻችሁ ምን ታያላችሁ? ስለ መጪው ትውልድ ምን እናያለን? መቼም በእውነት ነው ምላችሁ በእግዚአብሔር ፊት ሀገራችን ብዙ ችግር አለ፣ ምናውቀው ችግር አለ። ግን የሚቀጥለው ትውልድ የኛ ልጆችና የኛ የልጅ ልጆች ብዙ ነገር እንዲቀርላቸው ኢትዮጵያ ሀገራችን ላይ ብዙ ስራ እየተሰራ፣ ለኔ አይደለም ለኔ እንደማይሆን አውቃ፣ ምናልባት ደግሞ እግዚአብሔር የእድሜ ባለጸጋ ካደረገን እኛም የበረከቱ ተካፋይ ልንሆን እንችላለን። ግን ቀጣዩ ጀነሬሽን የኛ ልጆችና የልጅ ልጆቻችን ክርስቶስ ኢየሱስ እስከሚመጣ ድረስ ወገኖች ሆይ ያንን የተጀመረውን ነገር አቅፈን ከያዝነው ገና ብዙ ነገር እናያለን። ከዚህ ከመከራና ከችግር ከሰቆቃ ህይወት ወጥተን ወገኖች ሆይ እግዚአብሔር ወዳዘጋጀልን በረከት እንገባለን። ክብር ለእርሱ ይሁንለት። ይሄን ደግሞ በአምላኬ ስለምታመን እናገራለሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ትውልድ ሆይ ምን ታያለህ? ምን ታያለሽ የኔ ልጅ? ምን ታያለህ የኔ ልጅ? እናቶች፣ አባቶች ስለ ልጆቻችሁ ምን ይታያችኋል? ሁሌ መርገም ነው፣ አይ ይሄ ዘመን እያልን እንኑር? ኖ፣ በእግዚአብሔር ፊት ዛሬ ምሽት የምናየው መልካም ነገር ይሆናል ብለን እንመን። ክብር ምስጋና ለእግዚአብሔር ለአባታችን ይሁንለት። እንጸልይና ወገኖች ሆይ ከፓስተር ጋር ምን እናያለን ወደሚለው ሐሳብ እንድንገባ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እንግዲህ እግዚአብሔር ይመስገን ስለ እይታ አሁን ኢዮብ እንዴት እንዳለስ ትነግሪን ነበር። እኔ ደግሞ ስለ እይታ ትውልድ ሆይ ምን ታያለህ የሚለውን ትንሽ በሌላ መንገድ ብናነሳው ብዬ የተዘጋጀሁት አለ። እሱን ላንሳና ጸልየን እንጨርሳለን። ክብር ለእግዚአብሔር ይሁን። እንግዲህ የዛሬው ርዕሳችን ትውልድ ሆይ ምን ታያለህ የሚል ነው እና እኛንም ይጨምራል። ማየትን በአምስት ልንከፍለው እንችላለን ብዬ አስባለሁ። በስጋ አይናችን ማየት፣ ከመንፈስ ዓለም ማየት፣ በልባችን የተመኘነውን በምናብ ማየት፣ ስለ ሌሎች ማየት፣ በጋራ ማየት። እነዚህን ቶሎ ቶሎ ብዬ በተለይ በዚህ ዘመን በጋራ ማየት የሚለው ላይ እንድንነጋገር የሚጠቅመን ነገር እናገኝበታለን ብዬ ስላልሰብኩኝ እሱን እናያለን። ስለዚህ ይሄ በስጋ አይን ስናይ ከመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 2 ቁጥር 22 እና 23 ላይ እንዲህ ይላል፣ እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ስጋም ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ይሄ ማናችንም በቀላሉ የምንረዳው መንገድ አዳም በስጋ አይኑ ከዚህ በፊት ያላያትን አንድ ፍጡር አየ፣ ከዛ ሰየማት። ይሄ አንዱ እይታ ነው፣ በስጋ ማየት። ዛሬ እናያለን፣ አትክልቶች እናያለን፣ ሰው እናያለን፣ እንስሶች እናያለን። እዚህ ተፈጥሮ የሚያሳየንን ሁሉ እግዚአብሔር አይናችን ማየት እንዲችል የረዳን ሁሉ ይሄንን እናያለን። ስለዚህ ይሄ አንደኛው ማየት ነው። እንግዲህ ለአምስት እንከፍለዋለን ብያቸዋለሁ። ሌላው የምናየው መንፈሳዊ ደግሞ እይታ አለ። መንፈሳዊ እይታ አለ። ይሄ ደግሞ በኤርምያስ ምዕራፍ 1 ከ11 እስከ 13 ላይ እንዲህ የሚል ቃል እናያለን። የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ ሲል ወደ እኔ መጣ፣ እኔም የለውዝ በትር አያለሁ አልሁ። እግዚአብሔርም ትክክል አይተሃል፣ ቃሌን እፈጽመው ዘንድ እተጋለሁና አለኝ። ዳግመኛም አሁን ሁለተኛ ደግሞ ሊያይ ነው። ዳግመኛም የእግዚአብሔር ቃል ምን ታያለህ ሲል ወደ እኔ መጣ፣ እኔም አንድ የሚፈላ ማሰሮ አያለሁ፣ አፉም ከሰሜን ወደዚህ ያዘነበለ ነው አልሁ። ኤርምያስ ያየው በስጋ አይኑ ሳይሆን በራእይ ነው። ይሄ ደግሞ ሌላኛው አይነት እይታ ነው። ቅድም እንዳልኳችሁ አዳም በስጋ አይኑ አየ።
ይሄ ደግሞ ሌሎች የማያዩትን አሁን ይሄንን መገለጥ ኤርምያስ በሚያይበት ሰዓት ከጎኑ አካባቢው ሰው ቢኖር እነሱ ያንን አያዩ። ዛጋ ምንም የተቀመጠ ፊዚካሊ የሚታይ ማሰሮ የለም፣ የለውዝ በትር የለም። ኤርምያስ ካጠገብ ግን ሰው እግዚአብሔር አይኑን ከከፈተው በመንፈስ ዓለም ያያል ማለት ነው። ስለዚህ ይሄ ሁለተኛው እይታ ነው ብለን ልንወስደው እንችላለን። ምን ታያለህ? ምንድን ነው የምናየው? ከዛ ይሄ የመንፈሱ ዓለም ደግሞ ከእግዚአብሔር ዘንድ ብቻ ሳይሆን ከሌላም መንፈስ ዓለም ደግሞ እንደሚታይ ማወቅ አለብን። አንደኛ ሳሙኤል ምዕራፍ 28 ከቁጥር 10 እስከ 14 እንዲህ ይላል ወገኖቼ። ሳኦልም ሕያው እግዚአብሔርን በዚህ ነገር ቅጣት አያገኝሽም ሲል በእግዚአብሔር ስም ማለላት። ሴትዮዋም ማንን ላስነሳልህ ብላ ጠየቀችው። እርሱም ሳሙኤልን አስነሽልኝ አላት። ሴትዮዋም ሳሙኤልን ባየችው ጊዜ በታላቅ ድምፅ ጮኸች። ሳኦልንም አንተ ሳኦል ሆነ ሳለ ለምን አታለልኸኝ አለችው። ንጉሡም አትፍሪ፣ ለመሆኑ ምን እያየሽ ነው? እሱ አያይም፣ እሷ ታያለች። ለመሆኑ ምን እያየሽ ነው? ሳሙኤልን ማየት አይችልም። ሳሙኤል በአጸደ ሥጋ የለም፣ ተወስዷል፣ ሞቷል፣ አልፏል። ነገር ግን ይሄ ሰው በጨነቀው ጊዜ ራሱ የጨረሳቸውን ጠንቋዮች፣ ሙታን መንፈስ ጠሪዎችን ሲጨንቀው እግዚአብሔርን መጠበቅ አቅቶት እችን ሴት ፈለጋ ሄዶ ከሌላው ዓለም ሰዎች እንደሚያዩ ልነግራችሁ ነው የምፈልገው። ከእግዚአብሔር ዓለም ይታያል፣ ከአጋንንት ከሴጣን ዓለም ይታያል። ስለዚህ የታየ ሁሉ ከእግዚአብሔር አይደለም ማለት ነው። ከእግዚአብሔር አይደለም። በመንፈሱ ዓለም ሁለት አይነት ዓለም ስላለ የምናየው ከማን ነው? ይሄ ራሱን የቻለ ትልቅ ትምህርት ስለሆነ ብዙ ነገር ልንነጋገር እንችላለን። ለዛሬ ርዕሴ እንደ መነሻ ነው የምጠቀምበት። ወገኖቼ በዚህ በምድራችን እኔ እስከሚገባኝ ድረስ ከመናፍስት ዓለም አይተው እችን ምድር ለመናፍስት ዓለም ያስገዙ ሰዎች አሉ ብዬ አምናለሁ። ረጅም ዓመታት ሊሆን ይችላል። እኛ ደግሞ አሁን በክርስቶስ ኢየሱስ በማመን ከእግዚአብሔር እንድናይ ምሕረት የተደረገልን ያኛው ዓለም ያደረገውን እያየን የዚህ ዘመን አማኞች ከመናፍስቱ ዓለም ጋር ቁርኝት ያለውን እይታ ልናፋታ፣ ልንለያይ በጌታ በኢየሱስ ክርስቶስ ስም ስልጣን ተሰጠ። ክብር ለእግዚአብሔር። ስለዚህ ወገኖቼ ማየት በጣም በብዙ መንገድ ነው የሚገለጠው። ስለዚህ በስጋ ዓይን የምናየው አለ፣ በመንፈስ ዓለም አለ፣ ከእግዚአብሔር ዓለም ማየት አለ። እግዚአብሔር ዓይናችንን ገልጦ የሚያሳየን ነገር አለ። ኦፍኮርስ አንዳንዴ እግዚአብሔር ራሱ የመናፍስቱን ዓለም ገልጦ ሊያሳየን ይችላል። ነገር ግን ራሳቸውን ለሴጣን አሳልፈው ሰጥተው ሴጣን የሚጠቀምባቸው ደግሞ የሚያመጧቸው መገለጦች አሉ። እቺ ሴት የሙታን መንፈስ ሳቢ ነበረች። ከዛ በፊት አጥፍቷቸዋል። ወደ ላይ ሄዳችሁ ስታነቡ ይሄንን ቦታ እሷ እንደውም አልሰማህም ወይ ሳኦል እንዳጠፋ ልታስገድለኝ ወይ የመጣኸው ሁሉ ብለዋለች። ወገኖቼ አንዱ እግዚአብሔር እንደጠራቸው በዚህ ዘመን እንድንኖር ምሕረት ያደረገላቸው ሰዎች አንዱ እይታችን መሆን ያለበት የሀገራችን ጉዳይ መንፈሳዊ ስለሆነ ከመንፈሱ ጋር ተጋጥመን በክርስቶስ ኢየሱስ ደም ውስጥ ሆነን በጌታ በኢየሱስ ክርስቶስ ስም ውስጥ ሆነን የጠላት የዲያብሎስን ስራ ማፍረስ ነው። በመናፍስቱ ዓለም በዛ በመንፈስ ዓለም ድል ከተገኘ በዚህ በገሃዱ ዓለም ድል ይመጣል። ስለዚህ አማኞች ነገሩን ሁሉ እያወሳሰብን በዚህ ዘመን ጠላት ዲያብሎስ እነሆ እየነዳቸው እይታቸው ከሌላ ዓለም የሆነውን ሁሉ የሚያመጡትን እሳቤ በሰዎች አይምሮ እያሳደሩ ሰዎች ያንን እንዲናገሩ እያደረጉ እኛ ሳይገባን ሳናውቅ የነሱን ቋንቋ ተውሰን ተመልሰን ቋንቋችን የተደባለቀ ሆኗል። ስለዚህ ከማን እይታ የመጣውን ዜና ነው እየተናገርን ያለ ነው? ከማን ከየትኛው ዓለም የሚመጣው ነው? መጽሐፍ ቅዱስ ላይ ተጽፎ አላየሁም። እንዲሁ ስረዳ ግን በዓለም ላይ ኦፕሬት የሚያደርግ ሂውማን ቢንግ ሁሉ ሰው የሆነ ሁሉ በክርስቶስ ኢየሱስ ካልሆነ ዋን ዌይ ዘያዘር ለሰይጣን ለአጋንንት ዓለም ድምፅ በጣም በጣም ቅርብ ነው ብዬ አምናለሁ። ስለዚህ በተለያየ አይነት መንገድ ከመናፍስት ዓለም የሚመጣ እይታ አለ። ያ በዘመናችን በብዙ አይነት መንገድ እየተገለጠ ነው። ስለዚህ
ከመናፍስት ዓለም እይታ አለ፣ ከእግዚአብሔር ዘንድ እይታ አለ፣ ከጠላት ዘንድ እይታ አለ። እንግዲህ ይህንን ያክል ስለዚህኛው ማየት ካልን ቅድም እንዳልኳችሁ ሶስተኛው ደግሞ በምናብ ማየት። አሁን ለምሳሌ አንድ ሰው ምንም ሳይኖረው እኔ ብዙ ንብረት ሲኖረኝ ይታየኛል ብሎ በምናብ ያየውን ተግብሮ ሲያሳይ በጣም ብዙ ምስክርነቶች አሉ። ሰርቶ እኔ ይሄንን አሸንፈዋለሁ፣ በእንዲህ አይነት መንገድ አልኖርም ብሎ በሚያስገርም አይነት ሁኔታ ከነበረበት ሰርከምስታንስ ነፃ ወጥቶ ራሱን የቀየረ ሰው አለ። ብዙ ሰዎች አሉ፣ በዚህ ዓለም ላይ ብዙ ሰዎች አሉ። ስለዚህ ይሄ ሌላኛው እይታ ነው። አንዳንድ ጊዜ ይታየኛል ይላል አንዳንድ ሰው፣ እኔ ይሄንን ነገር አቺቭ አደርጋለሁ። ሌላ እይታ ነው። ምንም ነገር የለም፣ ምንም ነገር የለም። ነገር ግን እኔ በዚህ ጊዜ ይሄን አደርጋለሁ፣ በእግዚአብሔር የሚያምን ከሆነ እግዚአብሔር ይረዳኛል ይላል። በራሱም የሚያምን ከሆነ አደርገዋለሁ ብሎ እንደዚህ ደግሞ አይተው የሚያደርጉ ሰዎች አሉ። ይሄ ሌላኛው እይታ ይታየኛል፣ ይሄንን ነገር እፈጥራለሁ። በዚህ ዓለም ላይ ብዙ የተፈጠሩ ነገሮች እኮ አንድ ሰው ያያቸው ናቸው። ብዙ ታግለው ዛሬ ብዙዎቻችን የምንጠቀምባቸው እነዚህ ቴክኖሎጂ ያመጣቸው የምንላቸው ነገሮች በጣም በብዙ አይነት መከራ ውስጥ አልፈው ጀማሪዎቹ የጀመሩት ነገር ነው። እነ ቴሌፎን ስታዩ ዛሬ የአምፖል አይነት እንደው በጣም በስቶ የምታዩት የመጀመሪያው ሰው እንዴት እንደተቸገረ ለምን? እሱ አይቷል። እሱ ይሄ ማታ ማታ በኩራዝ መጨናበስ አልፎ አንድ ነገር መፍጠር እችላለሁ ብሎ ስላየ በሱ በራሱ ዘመን የነበረው አይነት ነገር አቀረበ። ከዛ ሌላው ትውልድ እየመጣ እያሰፋው ሄደ። ስለዚህ እንዲህ አይነት እይታ አለ ማለት ነው። በምናብ የታየን ወደ ተግባር የሚያመጡ ብዙ ሰዎች አሉ። ያዩታል እነሱ፣ ሌሎቹ አያዩ። የሚያዩ ሰዎች አሉ። በዚህ ዘመን የሚያዩ ሰዎች እኛ ከነሱ ጋር አብረን እንዳናይ በናቹራሉ አይን ስለማይታይ ብዙዎቻችን እንቸገራለን። ብዙ ጊዜ የሚያዩት ነገር የሚጠቅም ከሆነ እስቲ ዝም እንበል ወይ እንተባበር። አንዳንድ ጊዜ አንዳንድ ሰው አይ እንደው አንተ ደግሞ ታበዛዋለህ ይላል። እንደው እዚህ ቁጭ ብለህ አሁን የቀበሌ ቤት ውስጥ አሁን አንተ የራሴ አፓርትመንት ይኖረኛል ወይም ደግሞ የራሴ ቪላ ይኖረኛል ትላለህ። አንተ እሱ የሚያየውን ስለማታይ ዝም ብትል ነው ጥሩ። እኔ ዝም ብል ነው ጥሩ። እሱ ከታየው በሰው ላይ ችግር የማያመጣ ከሆነ ይታየኛል የሚለው ነገር መጥፎ ነገር ካልሆነ ይሁንለት። አብረን በገሃዱ ዓለም እስከምናየው ድረስ ሰውየው ነው የሚታየው። ብዙ የሀገር መሪዎች እነሱ የታያቸው ነገር የሚጠቅም ነገር ከሆነ አብረን እንተባበር፣ አለዛ ደግሞ እስቲ ዝም እንበል አለበለስ ዲስከሬጅ ማድረግ የወደቀው ሰው ባህሪ ነው፣ ዲስከሬጅ ማድረግ። ስለዚህ ወገኖቼ ምንድነው የሚታያቸው? ትውልዱ ምንድነው የሚታየው? በኋላ ላይ መጣበታል። ይሄ ግን በምናብ የታየው ዛሬ በዚህ በምድር ላይ ኦፕሬት የሚያደርገው ሁሉ በአንድ ሰው እይታ ውስጥ ነበር። በኋላ ነው ሰው ያስፋፋው። በኋላ ነው ዛሬ የሚያማምሩ አይሮፕላኖች የምናያቸው በአንድ ጥቂት በሁለት ወንድማማቾች የተጀመረ ነው። በጣም የሚያስገርም አይነት ትልልቅ ነገር የፈጠሩ ሰዎች በእነሱ ልቦና ውስጥ ነው የነበረው። አሁን ኢማጂን ምናልባት በዚህ በሚገባን ዘመን ፌስቡክን የጀመረው ሰው የዛሬ ምናልባት 10 ምናምን ዓመት ነው። ለጓደኞቹ እንዲህ ብላቸው ኖሮ ወይ ብሏቸው ይሆናል አላውቅም። you must be joking ሊሉት ይችላል። ወገኖቼ አንዳንዶች የሚያዩትን አላየንም ማለት እነሱ ያዩት እውን አይሆንም ማለት አይደለም። እኔ አውሮፓ የገባው ጊዜ በ80ዎቹ መጨረሻ አካባቢ ነው በፈረንጆች። አንድ ጊዜ አንድ ሐሳብ ማሰብ ጀመርኩኝ። ያኔ ሞባይል አልነበረም። የምንደውለው ወይ በቤት ስልክ ነው ወይ ደግሞ ውጪ ወተን ፐብሊክ ፎን ላይ ነው በህዝብ ስልክ። አንድ ቀን የቤተሰብ ናፍቆት ስለነበረ ምን አለበት እየተያየን የምናወራበት ነገር ቢፈጠር ብዬ ይሄንን ተናግሬያለሁ። ይሄንን በደንብ ተናግሬያለሁ ለጓደኞቼ። ቁጭ ብለን ምን አለ እንደው ቢፈጥሩ ብለን። ይሄው ዘመኑ ሲሆን መጣ። ዛሬ ከመላው ዓለም እየተያየን እናወራለን። በዛ ዘመን ይሄን ተናግረናል። ስለዚህ ወገኖቼ ዛሬ ሰዎች ለበጎ ነገር ይሄ ነገር ይሁንልን ብለው ሲነሱ በተለይ አማኞች ወይ እንተባበር ወይ ዝም እንበል። ዲስከሬጅ አናድርግ። ለምን?
እየሆነ ስናይ እናፍራለን። ስለዚህ ወገኖቼ አንዱ እይታ በምናብ የነበረን ወደ ገሃድ ማምጣት ብዙ አይነት ነገር በልባቸው አይተው ብዙዎቻችን ደግሞ በአይናችን እንድናይ ያደረጉ ብዙ ሰዎች አሉ። እንደ ኔሽን እይታ ያላቸውን ሰዎች እግዚአብሔር ሲሰጠን ይህን ሰው እርዳው፣ ይሄ ሰው የሚያወራው ነገር የሚጠቅም ነገር ነው፣ ይሄ ሰው የሚያወራው እውን ቢሆን እዛ ሰፈር ላሉ ችግረኞች የሚጠቅም ነው፣ የእኛን ኢኮኖሚ የሚቀይር ነው፣ ብዙ ነገራችንን የሚቀይር ነው ብለን እንዲሁም እግዚአብሔር አፋጥነው ልንለው የሚገባው ይሄ ነገር ይሄ ሰው የሚያወራው እቺ ሴት እቺ የምታወራው ነገር ስንት እይታ ድጋፍ ከማጣት የተነሳ በሪሰርች ጣቢያ ውስጥ ቀረ። ስንት እይታ ገንዘብ ከማጣት የተነሳ የምሁራኑን ድጋፍ ከማጣት የተነሳ ስንት ብርጥ እይታ። በእኔና በእናንተ ዘመን ግን የሚያዩ ሰዎች የሚያዩትን የሚተገብሩ ያድርጋቸው። ይህንን እንመኝ ወገኖች። አንዱ እንግዲህ እይታችን ይሄ ነው። በምናብ የታየውን ወደ ሌሎች ያንን ወደ ተግባር ማምጣት። ሌላው ደግሞ እይታ አራተኛው እይታ ስለ ሌሎች ማየት። እሱ ደግሞ ሌላ እይታ ነው። ስለ ሌሎች ደግሞ የሚያየዋሉ። የሚገርማችሁ አንዳንድ ጊዜ አንዳንድ ሰው እንደው ይሄ ልጅ ሳየው ይላሉ። ትልቅ ሰው የሚሆን ይመስለኝ ይሄ ልጅ ሳየው። እነዚህ ሰዎች ከእግዚአብሔር ሰምተው ይሁን ወይ ልጁ ከሚያደርገው ልጅቷ ከምታደርገው አክቲቪቲ ይሁን አላቅም፣ ግን እንደዚህ ለሰው አይተው እንደታየላቸው የሆኑ ሰዎች አሉ። ያያሉ አንዳንድ ሰዎች ይሄ ልጅ ይሄ ሰው ይላሉ። አያችሁ እይታ። አንዳንዱ የሚታየው ኔጋቲቭ ነገር ግን መልካም ደግሞ ይሄ ልጅ እንደውም አልፈው ሄደው እንዲሁ ጥሩ ፖቴንሻል ያለው ይመስለኛል። ለምን አላስተምረው? ለምን ስኮላርሽፕ እንዲያገኝ አላደርገው? ይሄ ልጅ የሚሞክረው ነገር ውጤታማ ሊሆን ይችላል ይታየኛል ብለው በእርግጠኛነት በምኞት አይደለም፣ በእርግጠኛነት ስለ ሰው ታይቷቸው እነዛ ሰዎች ፍሬያማ ሆነው ይሄ አራተኛው እይታ። ስለ ልጆቻቸው ታይቷቸው ተናግረው ልጆቻቸው የከበረ ቦታ የደረሱ ሰዎች አሉ። ይሄንን የእናትና የአባት እይታ ከማክበር ይልቅ አንዳንዱ ሲያንቋሽሽ ሲዘልፍ ነው የሚታየው። የዘመኑ ትውልዱ ይሄ ነው። ትውልዱ የሚያየው ኔጋቲቭ ነገር ነው። ከእንዲህ አይነት እይታ መውጣት አለብን። እኔና እናንተ በተለይ አማኞች ከዚህ መውጣት አለብን። ያዕቆብ በእያንዳንዳቸው በልጆቹ ላይ ይናገር ነበር። ለምን? ወደኋላ ሄዶ ሮቤል ምን እንዳረገ፣ ዳን ምን እንደሆነ፣ ሌዊ ምን እንደሆነ አይቷቸው ነበር፣ ያያቸው ነበር። የመጨረሻ አልጋ ላይ ሆኖ ድሮ ስላየው ነገር ነው የተናገረው። እናንተ ሌዊና ማናችሁ እንዲያርጋቸዋልና እንዲሆነባቸዋል። ዮሴፍ ጋር ደግሞ ሲመጣ ዮሴፍ ከተራሮች በላይ በሆነ በረከት የአባት በረከት ይበልጣል ብሎ ይባርከዋል። ለምን? ዮሴፍ ልጅ እያለ ለአባቱ የጠቀመ ሰው ስለነበረ በመጨረሻ ዘመኑ ባረከው ዮሴፍ። ስለ ይሁዳ የተናገረው ሮቤል ድሮ ያደረገውን ጠቅሶ ወላዋይ ነህ አለው። ወላዋይ የዛ ቀን አይደለም፣ ያኔ ወላጅ ያያል። እግዚአብሔር ይመስገን ስለ ልጆቻቸው ፖዘቲቭ ነገር የሚያዩ። ስለዚህ አራተኛው እይታ ይሄ ነው ማለት እንችላለን። ስለ ሌሎች ማየት፣ ስለ ሌሎች ደግ ነገር ማየት። እንደውም እኮ አልፎ ሄዶ አንዳንድ ሰዎች አንተ ሰው እንደው እንደዚህ አይነት ፖቴንሻል አለህና ለምን አታሳድገው ይባላል። የኛ ካልቸር ግን እንዲህ ይሄ ካልቲቬት የማድረግ የመቆጥቆጥ ባህሪ የለው። እንደው እዚች ጋር ተፍ ስትል አይቻለሁ፣ እኔ ጸልይልሃለሁ፣ አይዞ በጣም ሬር ያያሉ። ግን እይታቸው አልፎ ሄዶ ኢንከሬጅ አያደርግም። ወይም ደግሞ በርታ፣ እቺ ቢዝነስን ዛሬ ሱቅ በደረቴ ዛሬ እያዞርክ የምትሸጣት አንተ ከጎበስክ አንድ ቀን ትልቅ ቢዝነስ ይኖርሃል። ፖቴንሻል ያላቸዋል፣ ያስታውቃሉ። እንዲህ አይነት የሚያዩ ሰዎች ያርጋል። እንዲህ አይነት እይታ አለ ወገኖች። አራተኛው እይታ እንግዲህ ይሄ ነው፣ ስለ ሌሎች ማየት፣ ሌሎች የሚሰሩትን አይቶ ኢንከሬጅ ማድረግ። ተረቱም እኮ ይላል አይደለም፣ የሚያጠገብ እንጀራ ከምጣዱ ያስታውቃል። ይህንን ተረት የተረቱት ሰዎች ስለ እንጀራ አይደለም የሚናገሩት፣ ስለ ሰው ነው። ከምጣዱ ያስታውቃል። በቃ ይሄ ለሀገር የሚጠቅም ሰው፣ ይሄ ለሀገር የሚጠቅም የሚናገረው ንግግር፣ የሚያመጣቸው ራዮች፣ ይህንን ብናረግ የሚለው የሚጠቅም። ቅድም እንዳልኳችሁ የሚጠቅም ነገር የሚናገሩ ሰዎች ኢንከሬጅ ሊደረጉ ይገባል። ሀሳባቸው ሊሸጥ ይገባል። ሀሳባቸው ሊጸለይበት ይገባል። ሊበረታታ ይገባል።
እንዲህ አይነት ካልቸር እግዚአብሔር ያብዛልን። ይህንን እይታ እግዚአብሔር በብዙዎቻችን ዘንድ ያምጣ፣ ይህንን እይታ። ስለዚህ ወገኖቼ ይህንን አራተኛውን እይታ ይህንን ማለት እንችላለን። ስለ ሌሎች ማየት ምን ይታየናል? ምን ይታየናል? እንግዲህ መጨረሻ ላይ ስላለው የጋራ እይታ ስለሚለው አንዳንድ ምሳሌዎችን ላንሳና አሁን ከመንፈስ በስጋ አይን ማየት አይተናል። በመንፈስ ከእግዚአብሔር ዓለም ወይም ከዲያብሎስ ማየት አይተናል። ሌላው ደግሞ ውስጣችን ያየነውን በተግባር የለወጡ ሰዎችን አይተናል። ስለ ሌሎች ያዩትም እስቲ ስለ ጋራ እይታ እንነጋገር። በየዘመኑ ያለ ትውልድ በጋራ የሚያየው ሊጠቅመው ወይም ሊጎዳው የሚችል እይታ አለው። ይሄ በጣም ኢምፖርታንት ነው። ኤቭሪ ጄኔሬሽን የጋራ እይታ አለው። ምሳሌ አንደኛ፣ በጌታ ዘመን የነበሩ አይሁዶች በጋራ የሚያዩት አንድ ነገር ነበራቸው። እሱም ማን ነው ከሮማውያን አገዛዝ ነፃ የሚያወጣን የሚል ነበር። ይሄ በዛ ዘመን የነበሩ አይሁዶችን ልባቸውን የያዘው ማን ነው የሚያወጣን ከዚህ ከግፈኛ ይሄ አሕዛብ በጫንቃችን ላይ ቁጭ ብሎ የሚገዛን እያሉ ይሄ እሳቤ በማጆሪቲው አይሁድ ልቦና ውስጥ የነበረ ነው። በዛ ዘመን ማን ነው ከሮም ነፃ የሚያወጣን፣ ይህንን አገዛዝ ከላያችን ላይ የሚያስቀነጥረው ማን ነው እያሉ ያስቡ ነበር። ለዚህ ምንድን ነው መረጃ ካላችሁኝ፣ በጣም በሚገርም አይነት ሁኔታ በመጽሐፍ ቅዱሳችን ላይ አንድ ቁጥር እናያለን። እሱም የሚገኘው በሐዋርያት ሥራ ምዕራፍ 1 5 እና 6 ላይ እንዲህ የሚል ቃል እናገኛለን። ተመልከቱ። አሁን ጌታ ኢየሱስ የሚናገረውና የነሱን ጥማት በጣም እናያለን። እንዲህ ይላል፣ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። እነርሱም ተሰብስበው ተመልከቱ። እሱ የሚናገረውን ነገር ስለ መንፈሳዊ ነገር በልባቸው ምን ያክል የከበደውን ነገር ሲጠይቁት እናያለን። ተመልከቱ አሁን የሚሉትን። እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግስት መልሰ የምታቋቁምበት ጊዜው አሁን ነውን ብለው ጠየቁት። አያችሁ፣ እነሱ የሚያዩት የሚናፍቃቸው ነገር አለ። ከሮማውያን አገዛዝ ነፃ የሚያወጣቸው መሲህ ነበር የሚፈልጉት። ኢቭን ዞ እነዚህ ራሳቸው የተመረጡት እንኳን ስለ መንፈስ ቅዱስ እየተነገራቸው ልቦናቸው አሁንም አንድ ጥያቄ ለምን? የጋራ እይታው ስላለቀቃቸው። የጌታ ኢየሱስ ክርስቶስ ዋነኛ ደቀ መዝሙሮች ነው። ነገር ግን በማህበረሰብ ውስጥ ያለው ጥያቄ እስቲል በእነሱም ውስጥ አለ። በዛ ዘመን ማጆሪቲው ማህበረሰቡ ኔሽኑን ዶሚኔት ያደረገው ይሄ ነው። ቤት ውስጥ የሚወራው ይሄ ነው። ውጭ የሚወራው ይሄ ነው። ማን ነው ነፃ የሚያወጣ? መሲህ መቼ ነው የሚመጣው? የተቀባው መቼ ነው? ይሄ በቃ ኮሚኒቲው ጠቅላላ የሚነጋገረው ነገር ስለሆነ ኢቭን ጌታን እየተከተሉ እነሱ እስቲል በዚህ በጋራ ሐሳቤ ተይዘው ነበር። በጣም የሚገርም ነው። በጋራ ሐሳቤ ተይዘው ነበር። በእኛም ዘመን ወገኖቼ ብዙ ምሳሌዎችን ማንሳት እንችላለን። የጋራ ሐሳቤዎች፣ የሚጠቅሙ የጋራ ሐሳቤዎች በየጄኔሬሽኑ መጥተው ሄደዋል። የሚጎዱ የጋራ ሐሳቤዎች መጥተው ሄደዋል። ለምሳሌ ሁለተኛ፣ ይሄ የጋራ ሐሳቤ እንዴት አድርጎ አንድ የጋራ ሐሳቤ በማህበረሰብ ግሎባሊ እንኳን እንዴት አድርጎ ኢንፍሉዌንስ እንደሚያደርግ አንድ 2-3 ምሳሌዎችን ላንሳላችሁ። 19 ይሄኛው በኋላ ላንሳው። በ1960 የነበረው ይሄ አሁን በጣም ቀላል ይመስላል፣ ግን አንድ ትውልድ የበላ ነገር ነው ማነሳላችሁ። የጋራ ሐሳቤ በ1960 የነበረው በፈረንጆች ማለት ነው የሰሜን አሜሪካ ትውልድ ብዙሃኑ በጋራ ያይ ስለነበር በጋራ የሚታይ ነገር አለ። በጋራ የሚታይ ነገር ብዙ ጊዜ አይዲዮሎጂ፣ እሳቤ፣ ፍልስፍና፣ እነዚህ በጋራ ነው። አንድ ቦታ ይወለዳሉ። ከዛ የማጆሪቲው ሐሳብ ይሆንና እይታው አንድ አይነት ይሆናል። ስለዚህ በ1960 የነበረው የሰሜን አሜሪካ ትውልድ ብዙሃኑ በጋራ ያይ ስለነበረ ለምሳሌ ስለ ሄፒ ሙቭመንት ነበር የሚያየው አሜሪካ። ይሄ እንቅስቃሴ ከአሜሪካ ተነስቶ በመላው ዓለም ተሰራጭቶ ነበር። የሄፒ ሙቭመንት ምናልባት አንዳንድ እድሜያችሁ ገፋ ያላችሁ ሰዎች
በደንብ ታስታውሳላችሁ። ይሄ እንቅስቃሴ በዋነኛነት ትኩረቱ በጋራ እየኖሩ ድራግ ማጨስ፣ ከባህላቸው ውጪ በሆነ መንገድ በሙዚቃ መጨፈር፣ ስጋዊ ፍላጎታቸውን ያለ ገደብ ማርካት፣ ከወላጆቻቸው የክርስትና እምነት ይልቅ የምስራቅ ሀገራትን እምነት መለማመድ ነበር። ይሄ የጋራ ሐሳቤ በብዙ ሀገራት ተሰራጭቶ አንድ ትውልድ ይዞ የሄደ ሙቭመንት ነበር። የጋራ ሐሳቤ የት ተወለደ? አሜሪካ የሚባል ሀገር፣ አውሮፓ መጣ፣ አፍሪካም በአቅሙ ያስተናገደ ይመስለኝ። ስለዚህ በዛ ዘመን መልካም የጋራ ሐሳቢዎች አልነበሩ? ነበሩ። የሚሽነሪ ሙቭመንት ነበር፣ ብዙ ነበር። ስለዚህ ወገኖቼ በጋራ የሚታሰቡ ነገሮች ለማህበረሰብ ይጠቅማሉ አይጠቅሙም ወይ ብለን ጥያቄ ጠይቀን አረጋግጠን ካልገባንባቸው ብዙ ጊዜ ጎጂነታቸው ውስጥ ልንወድቅ እንችላለን። በጋራ ማየት ይሄ ነው። መጠየቅ አለብን። እገሌ ስላየ እኔ አብሬው ሳይ ገብቶኝ ነው ወይ ተረድቼው ነው ወይ ደግሞ ሪዛልቱ ምንድን ነው ብዬ መጠየቅ አለብን። የኔ አይነት ቋንቋ ስለሚናገር በቃ የኔ ቋንቋ ተናጋሪ ስለሆነ እሱ ያየውን ብቻ ማየት አለብኝ? ኖ ወይ። እንኳን እንደ አማኝ ማቹርድ እንደሆነ ሰው ከእንዲህ አይነት እሳቤ መውጣት አለብኝ ማለት የሚናገረው ነገር እውነትነት ከሌለው። አሁን ደግሞ ብዙ ዘላችሁ ዋና የምፈልገውን በኋላ ላይ ይመጣበታል። ከፈረንጆች 2000 አሁን ዛሬ 2024 አይደለም ያለው አሁን ስያሜ ያላቸው ዘነጋሁት። ድሮ ኤክስ ጄኔሬሽን ዋይ ጄኔሬሽን ምናምን ይባላል። አሁን ሚሌኒየም ይመስለኛል እንደዚህ የሚባሉ አሉ። ይሄ ትውልድ ደግሞ በጋራ የሚያየው ነገር አለ። ከ2000 ወደዚህ በኋላ የመጣው ወይም ከሚድ 90s ጀምሮ አንደኛ ይሄ ከ2000 በኋላ የመጣው አንድ ትልቅ የጋራ ሐሳቤው ኢንዲቪጁዋልስ ራይትስ የግለሰቦች መብት የሚለውን በጋራ አይተውታል። በቃ በኖርዝ አሜሪካ ታይቷል፣ በአውሮፓ ታይቷል። አሁን በአፍሪካም እየታየ ኢንዲቪጁዋልስ ራይት ነው። ቅድም እንዳልኳችሁ የሄፒ ሙቭመንቱ በየጊዜው በጋራ የመጡ ነገሮች አሉ። ስለዚህ ይሄ ትውልድ አሁን የሚያየው እንደሱ ነው። የሰውየው መብት ነው ይላል። ያንተ ሃይማኖት ኢምፖዝ አታርግበት፣ መብቱ ነው። ሲፈልግ ሰውየው ወንዱ ሴት መሆን ይችላል፣ መብቱ ነው። አንድ አይነት የጋራ እይታ እስኪሆን ድረስ ማጆሪቲውን ይዞታል። ለምን? የጋራ እይታ እንዲሆን ተደርጎ ስለተሰራ ማለት ነው፣ የጋራ እይታ። ስለዚህ አሁን የኢንዲቪጁዋል ራይትስ ሰውየው መብቱ ነው። ዛሬ ከወንድና ከሴት አልፈው ሰውየው ድመት ነኝ ካለ መብቱ ነው ማለት ጀምረዋል። የጋራ እይታ የወንድና የሴት ሽንት ቤት የሚባል ይቅር ሲባል እዛ ማዶ የተወሰነውን እኛም እዚህ አምጥተን በጋራ እይታ እናስተናግደዋል። ከባህላችን ጋር ሄዳል ወይ ከእምነታችን ጋር ሄዳል ወይ የሚለው እንዲደበዝዝ የሚደረገው በጋራ እይታ ድምፁ ብዙ እንዲሆን ተደርጎ ይሄ እየተደረገ ነው ማለት ነው። በጋራ እይታ ብዙ ሰው ያየው ሁሉ ትክክል ይመስለናል። ብዙ ሰው ያየው አይዲዮሎጂ ሐሳብ ከዛ በንግግር ነው የሚገለጠው። ከዛ ንግግሩ ወደ አክሽን ይመጣል። ስለዚህ ወገኖቼ ይሄ ትውልድ ይሄንን ያህል ምናልባት በምዕራብ ሀገር አሁን እዚህም አፍሪካ ውስጥ እየመጣው ነው። ይሄ ከ2000 በኋላ የመጣው አውቶሪቲ ፊገርስን የመቀበል ባህሪ የለውም፣ አይፈልግም። ይሄ የባለስልጣናት ለምሳሌ አስተማሪ ማክበር፣ ድሮኛ ልጆች ሆነን አሁን አንድ ትክክለኛ ስልጣን ያለ ሰው ይከበራል። እንዲህ አይነቱ ነገር አሁን የጋራ እይታ ተብሎ ጠፍቷል። ለምን? በጋራ ድምፁ አብሮ ስለሚጮህ በቃ ብዙ ሆኖ የተጮኸው ጩኸት ሁሉ እውነት ነው ማለት አይደለም። ጉልበታም ያደረገው የጋራው እይታ አብሮ እንዲጮህ ስለተደረገ እንጂ ውስጡ ያለው ሁሉ እውነትነት ማለት እውነትነት ሆኖም ደግሞ በጋራ እይታ እውነት ኖሮት መጮህ ይኖራል ማለት ነው። ስለዚህ አሁን ይሄ ከ2000 ወደዚህ የመጣው ከባህሉ ከታሪኩ ከልጆቹ ከወላጆቹ እምነት ርቆ መሄድ የሚታየው ትውልድ እየሆነ መጥቷል። ይሄ ማለት ሁሉም ሙሉ በሙሉ ማለት አይደለም። ነገር ግን በጣም በፈጣን ሁኔታ የዚህ የጋራ እይታ ዓለምን እየወረሳት ነው። ስለዚህ ወገኖቼ በጋራ የሚታይ ነገር ማህበረሰብን የማይጠቅም ከሆነ ግለሰቦች ቆም ብለን መጠየቅ አለብን ማለት ነው። በዚህ ዘመን መቻቻል ሳይሆን በማመቻመች የሚያምን አቋም የለሽ እይታ ያለው ትውልድ እየሆነ መጥቷል። መቻቻልና ማመቻመች ይለያያል። አንዳንድ ወንጌላዊ አማኞች አሁን እኛ ራሳችን እንድናመቻመች እየጠየቁን ነው። እኔ ወንጌላዊ አማኝ ነኝ። እኔ የፕሮቴስታንት ተከታይ ነኝ። ክርስቶስ ኢየሱስ በደሙ የዋጀኝ ፕሮቴስታንት ኢቫንጀሊካል ፔንቴኮስታል የሚባለው ክርስትና ውስጥ ሆኜ ነው። በዚህ ምንም የማመቻመቸው ነገር የለም።
እንደ ማንኛውም ተቋም ችግር አለብን። የስ ግን ይሄንን የእኛን ድካም ኮምፕሮማይዝ አድርጎ ከሌሎች ጋር ተዋድጄ እገሌ የሚባል ፓስተር እየሆንኩኝ መቀጠል ለኔ ሀፍረት ነው። ከኦርቶዶክስ ተዋህዶ አማኞች ጋር ለመቀጠል የፕሮቴስታንት እምነትን ሳክሪፋይስ አድርገህ ወዳጅነት፣ ይሄ ልትቀርባቸው የምትፈልጋቸው ራሱ ይሄ እውነትነት የለውም ነው የሚሉ። እስከዚህ ድረስ መጨከን አለብን። እኔ በሱስ ተይዤ እኔ ስንገላታ ሰይጣን እንደ ፈረስ ሲጋልብብኝ ኢየሱስ ክርስቶስ ያዳነኝ በወንጌል አማኞች በኩል ወንጌል አድርሶኝ፣ ስለዚህ ምንም አሸምድ አልሆነም። ነገር ግን በመቻቻል አምናለሁ። ከማንም ሰው ጋር በእምነቱ መከባበር እንጂ ማመቻመች። አውሮፓን የገደለው አንዱ ይሄ ነው። አውሮፓን የገደለው እዚህም እያየን ነው። ስለዚህ ወገኖች ዘመኑ ምንድን ነው የምታየው? እንዲጨበጨብልህ ብለህ የዳንክበትን ወንጌል የቆየህበትን ቤተ እምነት ማቅለል መከበር ሳይሆን መታማትን ከኋላ ያመጣል። ኮምፕሮማይዘርስ በዚህ ዘመን እይታቸው እየተንሸዋረረ ነው። ያለብንን ችግር እንደ የትኛውም ተቋም ልናስተካክለው አይገባም? ይገባል። ነገር ግን የራሳችንን ቤት እያንጓጠጥን አይደለም። ማንም የትም ቦታ ያለ ችግር የሌለበት የለም። የኛ ሲሆን የሚገነው የኛ ሲሆን እንደፈለገ የሚደረገው ለምንድን ነው? ኖ ወይ። የኔ አቋም ይሄ ነው። ስለዚህ የዚህ ዘመን እይታ ብዙ አይነት ነው። መጨረሻ ላይ ቅድም የዘለልኩት ጋር ልምጣ። ስለ እይታ ከ1920 እስከ 1990 ይሄ ደግሞ አንድ የጋራ እይታ ዓለምን በጣም ነቅንቆ የሄደ አንድ እይታ ልንገራችሁ። በምስራቅ አውሮፓ፣ በላቲን አሜሪካ፣ በቻይና፣ በሰሜን ኮሪያ፣ በአፍሪካ ከነበረው ትውልድ መሃል ከ1920 እስከ 1990 ከነ ሌኒን ጄኔሬሽን ጀምሮ ማለት ነው። በአፍሪካ ከነበረው ትውልድ መሃል ብዙሃኑ የመረጡትን የጋራ እይታቸውን ምርጫ ነው ልነግራቸው የምፈልገው። ያ ትውልድ በጋራ የመረጠው ማጆሪቲው ማለት ነው። ወይም ደግሞ ጥቂት ሆነው ማጆሪቲው እንዲቀበል ያስገደዱት ብዙሃኑ እንዲህ ብለው ነው የወሰኑት። ከጋራ እይታቸው ተነስተው ለኢኮኖሚያችን፣ ለማህበራዊ እንቅስቃሴያችን፣ ለፖለቲካ መመሪያችን የሚያዋጣን ማርክሲዝም ነው ብለው በጋራ ያዩትን ለየሀገራቸው አበርክተው አልፈዋል። ይሄ የጋራ እይታ በእኛም ሀገር ተተግብሮ ታይቷል። ሪዛልቱ የታወቀ የጋራ እይታ ነው። ቁጭ ብሎ የሰከነ ነገር ሳይኖር ካልቸርን የናደ ብዙ ነገር ምስቅልቅል ያደርግ። ለምን? በጋራ እይታ የታየ እውነት የሚመስል በኋላ ግን እንደ ጉም ሆኖ የተገኘ በውስጡ ጥቂት እውነትነት አለው። ወይም ደግሞ እውነትነቱ ተወስዶ ይሄኛው ለኛ ይበጀናል ሳይባል ዛሬ ብዙዎች ሪግሬት የሚያደርጉበት የጋራ እይታ። ይህን የማነሳው አሁንም የጋራ እይታ ወዴት እየወሰደን እንዳለ መናገር ስለምፈልግ። ስለዚህ አበርክተው አልፈዋል። ይሄ የጋራ እይታ፣ የጋራ ምርጫ የብዙ ሰውን ቤት በእንባም ሞልቶታል። በሀገር ብቻ አይደለም፣ በብዙ ሀገራት በብዙ አንዳንዶች አሁን በዚህ ውስጥ ያሉም አሉ። ስለዚህ ወገኖቼ ታሪክን ሪፈር አድርገን አንዳንዴ ቆም ብለን ካላየን የአሁኑ የጋራ እይታ ወዴት እየወሰደን ነው? አማኞችን ነው የምጠይቀው። የጻፍኩትን ላንብብ። ማርክሲዝም ሌኒኒዝም እንዳልሰራ በታወቀ ጊዜ ብዙ ሀገራት በጋራ ያዩት አሁን ያኛው ፌል ማድረጉ ሲታወቅ በፈረንጆቹ 90ዎቹ 80ዎቹ ማለቂያ አካባቢ ከዛ በኋላ ከ90ዎቹ መጀመሪያ ጀምሮ እንዳለ ሽፍት አደረገ። ያ የጋራ እይታ ኮላፕስ አደረገ። ከዛ ሰው ከአይዲዮሎጂ ከእሳቤ ውጪ መሆን ስለማይችል አንድ እያየው እየመራው የሚወስደው ነገር ስለሚፈልግ አሁን ወደዚህ ደግሞ ዞረ። ማርክሲዝም ሌኒኒዝም እንዳልሰራ በታወቀ ጊዜ ብዙ ሀገራት በጋራ ያዩት በቋንቋ፣ በብሔር፣ በሃይማኖት መደራጀትን ነው። ይሄ የጋራ እሳቤ ቤተ ክርስቲያን ውስጥም ገብቶ ብዙዎች እንደ እግዚአብሔር ቃል ሳይሆን እንደ ዘመኑ የትውልዱን የጋራ እሳቤ ይዘው እንዲነግዱ እያደረገ ያለ የዘመናችን የትውልዱ እይታ ሆኗል። ለብዙ ዘመን አብረን ያመለክን የከበረውን የጌታን እራት የተካፈልን ዛሬ የምንናገረው ሁሉ
ዛሬ የምንናገረው ሁሉ የሚመነዘረው በገዛ ወንድሞችና እህቶቻችን ከብሔራችን ጋር እየተያያዘ ነው። ለምን? የውጭው ትውልድ የጋራ እይታ የኛም እይታ ስለሆነ። ይሄ ነው እውነቱ ይሄ ነው። ወንድም ገሌ በክርስቶስ ኢየሱስ ደም የታጠበው ቀረ። 10 ዓመት 20 ዓመት አብረን ጌታን ራት ወስደን ፖለቲካ ውጪ ሲቀየር እኔና እናንተ ተቀያይረን እኔ የምናገረውን አንተ የምትናገረውን ከብሔር ጋር እየጎነጎንን የዛ የውጪው የጋራ ሐሳቤ እኔና እናንተ ልብ ውስጥ ገብቶ ዛሬ የጋራ ሐሳቤ እንደ መጽሐፍ ቅዱስ ሳይሆን ከውጭ የሚመጣው እኔና እናንተን እየነዳን። ስለዚህ ቆም ብለን እንድናስብ ያስፈልጋል። የጋራ ሐሳቤ ለጥሩ ነገር ከመጣ በጣም የሚጠቅም፣ አለበለዛ ግን ዘሩ ማለት የመነጨበት ምንጩ ሙሉ በሙሉ ከሰው ወይንም ከአጋንንት ከሆነ ለሶሳይቲ አይጠቅም። ቅድም እንዳሳየዋችሁ ማርክስ የሚባል ሰው ብዙ ያሳለፈው ኢንግላንድ ጀርመናዊ ነበር አለ እንግሊዝ ሀገር ዛሬ እሱ ይውልበት የነበረው። ያንን አንዳንዱ የጠየቃቸው ጥያቄዎች ትክክሎች ነበሩ። ነገር ግን ኤክስትሪም በሆነ መንገድ ወስዶ ያንን የአመፅ የሪቮሉሽን እንትን እሱ ያመጣውን በጋራ እይታ አስፍተው ብዙ ነገር ውስጥ ገቡ። እያንዳንዱ ትውልድ በጋራ የሚያየው ነገር የሚጠቅም ነው የሚጎዳ ነው። ቤተ ክርስቲያን ውስጥ ዛሬ የውጭው የጋራ እይታ ገብቶ እያስቸገረን ነው። ስለዚህ እግዚአብሔር እንደ ቃሉ እንድናይ ይፈልጋል ማለት የጋራ እይታ። ስለዚህ ነው ትውልድ ወይ ምን ይታያል ብለን ያለንን ለመናገር የምንደፍረው። በተቻለኝ መጠን እንደ ክርስቲያን ነው ራሴን ማስለመድ የምፈልገው። ደጋግሜ ብዙ ጊዜ እናገራለሁ። እንዳልዳነው ዘመዴ ማሰብ አልፈልግም። ምክንያቱም እኔ ከማይጠፋ ዘር ተወልጃለሁ። ይሄኛው ነው የሚበልጠው። ቅድም ፓስተር ስትል ነበር 80 እግዚአብሔር ከረዳን ችግር የለውም፣ ጤናና እድሜ ከሰጠን ከዛም በላይ እንኖራለን። ነገር ግን 120 ማክሲመም። ስለዚህ በሚጠፋው የማይጠፋውን ከስር የሚጠፋውን ከላይ አድርገን ዛሬ ለምንድን ነው ቆም ብለን ብናስብ የውጭውን እሳቤ ስላስገባ ነው። ይህንን እውነት መነጋገር አለብን። ይሄ ነው እውነቱ። ውጪ ጥላቻ ከነገሰ እኔና እናንተም ጋር ለምን ድሮ ሰዎች ቅድም እንዳልኳችሁ ማርክሲዝም ኮሚኒዝም ፌል ከማድረጉ በፊት የሚተያዩት ስለ ብሔራቸው አያነሱም። ከተለያየ ብሔር የመጡ ሰዎች የሚያዩት ማርክሲዝም ሌኒኒዝም ነው። ኮሚኒዝም ስለነበረ እይታ አልነበራቸው። አሁን እሱ ፌል ካረገ በኋላ አዲሱ እሳቤ አንዳንድ ሀገር የሪሊጅን ነገር ሆኖ ቀጠለ፣ አንዳንዱ ጋር ደግሞ የቋንቋ የብሔር ነገር ሆኖ ቀጠለ። በተለይ አፍሪካ ውስጥ የብሔርና የእንትኑ ሰራ በጣም ሚድል ደግሞ ኢስት አካባቢ ወደዛ ስትሄዱ ከኮሚኒዝም ፌል ካረገ በኋላ ነው ዛሬ እኮ አንዳንድ ሀገሮች የሆነ የሪሊጅን ኦቶሪቲ ፊገርስ የሚያስተዳድሯቸው እንጂ በሰቨንቲስ ምናምን በጣም ነፃ የነበሩ ሀገሮች ነበሩ። ስለዚህ ወገኖቼ እውነተኞች እንሁን። እያንዳንዱን ነገር የምናየው ዓለማውያኖቹ እንደሚያዩት መሆን የለብንም። ለምን እኔ ተለይቻለሁ? ስለዚህ ከዚህ እንውጣ፣ በተቻለ መጠን ከዚህ እንውጣ። ይህንን ነው እግዚአብሔር ምን ታያላችሁ የሚለን። ስለዚህ እይታችን ሊስተካከል ይገባል። እንደ ኤርሚያስ ያየነውን እንጂ ሌሎች ያዩትን እንደኛ እይታ አርገን አንናገር አንይ። ዛሬ የነሱን እይታ የሚያሳዩን ሰዎች ሞልተዋል። ድሮም ነበሩ። ያሁኑ ግን ችግሩ ምንድን ነው? እይታው ሐሳብ ሆኖ የኔ እይታ እንዲሆን የሚያደርገው እንዲፈጥን ያደረገው የኮሚኒኬሽን መንገዱ በጣም በጣም ፈጣን ስለሆነ። ድሮ እኮ ከአንድ ክፍለ ሀገር ወደ ሌላ ክፍለ ሀገር ፖስታ እንኳን ልከህ ከዚህ ከአዲስ አበባ 3 ሳምንት ይፈጃል ወይ 2 ሳምንት ይፈጃል ደርሶ እስከሚመጣ ድረስ። አሁን ዛሬ ዋሽንግተን ዲሲ የሚደረገው አንተ ጋር እጅ ላይ ነው ይመጣው። ስለዚህ የጋራ እይታ የምንቀያየርበት መንገድ በጣም ፈጣን ስለሆነ እኛንም አማኞቹንም በጣም አፌክት እያደረገን እንደ ኤርሚያስ እግዚአብሔር ሲጠይቀን ምን ታያለ? ስለዚህ ይህንን ልበልና ጨርሳለሁ። ስለ ቤተ ክርስቲያን ምን ይታየናል? እኔ እግዚአብሔር ሪቫይቫል እንደሚያመጣ ይታየ። እዚህ ውስጥም ጌታ እየሰራ ነው። ዲስከሬጅ አትሁኑ።
ስፒሪት ኦፍ ጄዛቤል ምንም እንዳልተሰራ እያደረገ የሚያሳይ አሁን አማኞች ላይ ድብት እያመጣ እያስቸገረ ነው ያለው የኤልዛቤል መንፈስ። በቃ አገልግለህ ያገለገልክ አይመስልህም፣ ወይም ደግሞ የተበላሸው ላይ ብቻ ትኩረት እንድናደርግ። ወገኔ እግዚአብሔር በዚህ ዘመን እየሰራ ነው፣ አሁንም ይሰራል። ይሄንን ጥለን እዛኛው ላይ ብቻ ድዌል እንድናደርግ የእግዚአብሔር ፈቃድ አይደለም። ማናችንም ኤክስትሪም በሆነ ጽንፍ በሆነ አቋም ነገር አናስተካክልም። የምናስተካክለው እንደ እግዚአብሔር ቃል ባላንሱን እንዲህ ስናደርገው። አንዳንዶቻችን የሚታየን ጠቅላላ የእግዚአብሔር ቃል ውስጥ ባለው ሳይሆን ባደግንበት ዲኖሚኔሽን ያለው ዶክትሪናችን ነው። ስለዚህ እኔ ከአንተ ካደግክበት ዶክትሪን ውጭ ኦፕሬት ካደረግኩኝ በቃ ሄረሲ ነኝ ለአንተ። እንዲህ አይነቱን እይታ ማስተካከል አለብን። እያንዳንዱ በየፈርጁ እንዲታይ የእኛን እይታ የእግዚአብሔር እይታ አድርገን አሳይተን እንዳለ እግዚአብሔር በቃ እንደው መስራት ያቆመ እስከሚመስል አናድርገው። አሁንም እግዚአብሔር ይሰራል። ከዚህም በላይ ደግሞ እግዚአብሔር ይሰራል። ብዙዎች ይድናሉ። እግዚአብሔር ሪቫይቫል ያመጣል። ትውልድ ይህን ማየት አለበት። በዚህ እየከፋ በሚሄድ ዘመን ውስጥ ሰው ራስ ወዳድ እየሆነ ገንዘብ አፍቃሪ እየሆነ በሚሄድበት ዘመን ውስጥ ግን እግዚአብሔር በትክክለኛ መንገድ ሰርቶ ብዙዎችን ወደ ራሱ ይጠራል። ምንም የሰው ነገር የሌለበት የአዲስ ኪዳን አገልግሎት በሙላት አሁንም ይቀጥላል። የኢየሱስ ክርስቶስ አገልግሎት ስብከት ብቻ አልነበረም፣ ማስተማር ብቻ አልነበረም። ጌታ ኢየሱስ ይፈውስ ነበር። ጌታ ኢየሱስ አጋንንት ያወጣ ነበር። ጌታ ኢየሱስ የተራቡትን ይመግብ ነበር። ጌታ ኢየሱስ ክርስቶስ ያደረገውን ከመንፈስ ቅዱስ በሆነ መንገድ ቤተክርስቲያን አሁንም ትቀጥላለች። ይሄ ሙሉ የሆነው አገልግሎት ሆኖ ማየት ነው እኔ የሚታይ። የክርስቶስ ኢየሱስ አገልግሎት በሐዋርያት ዘንድ የነበረው አገልግሎት ይሄ ነው። ሐዋርያቶች የቃል አገልግሎት ብቻ አገልጋዮች ነበሩ? አልነበሩም። ጌታ ኢየሱስ የቃል አገልጋይ ብቻ ነበር? አልነበር። ወይም ደግሞ የሚራክል ሰው ብቻ ነበር? ኖ፣ ሙሉ የሆነ አገልግሎት። ይሄ እየጨመረ ሄደ። ክርስትናን አንካሳ ያደረገው ከጥንትም አሁንም አንዳንድ አስተምሮች የበላይ ሆነው እነሱ ብቻ ዶሚኔት አድርገው መላውን አካል ያ እውነት ይግዛው በሚል ሙግት ነው። መጽሐፍ ቅዱስ ግን እንደሱ አይደለም። የውሸት ሚራክል በትክክለኛ ሚራክል መዋጥ አለበት። ዛሬም የመንፈስ ቅዱስ የጸጋ ስጦታ አለ። ያኛው ማስመሰሉ ምናምን የለም አለ። ገንዘብ አስነካ አውጣ አግባ የሚለው የለም አለ። ያ አለ ተብሎ ይሄኛው ደግሞ ቆሟል አይባልም። እንቅልፍ ምንድነው ተብሎ ሳይተኛ አይታደርም። ይሄ ነው የሚናፍቀኝ እኔ የማይበል ነው የክርስቶስ ኢየሱስ አገልግሎት፣ ሙሉ አገልግሎት። ይሄ ትውልዱ እንዲያይ ይፈልጋል። መጨረሻ ላይ ወገኖቼ ስለ ኢትዮጵያ ምን ይታየናል? ቅድም ፓስተር ነካክተዋለች። ስለ ኢትዮጵያ ሳስብ በጋራ ከሚመጣ ሀሳብ የተነስቼ አላስብም። እግዚአብሔር ምን ብሏል? እውነተኛ የትንቢት መንፈስ ስለ ምድሪቱ ምን ተብሏል? አሁን ያለው የሚመዘነው በዛ ነው። አሁንም ደግሞ በዚህ ሜስ ውስጥ እያለን ጨለማ ብቻ ነው የሚለው እግዚአብሔር ምን እያለ? መልካምስ ነገር እየተሰራ አይደለም? እየተሰራ ነው። የጋራው እሳቤ ግን በእኔና በእናንተ አይምሮ ውስጥ የትኛው ነው እያመዘነ ያለው? መልካሙን እንዳናይ በቃ ይኮንናል። እንዲህ ስትል የነገሌ ነው ይበል እንጂ እውነቱ እውነት ነው። ወገኖች ከተለየን እንለይ። በቃ እኔና እናንተ አዲስ ፍጥረት ነው። ይሄ ማለት የመጣንበት ባክግራውንድ የለም ምናምን እያልኩ አይደለም። ኖ አለ። ግን የበላይ እንዲሆን የምፈልገው ራሴን የማሳድገው ወደዚህኛው ወደ አዲሱ ማንነት ባህሪ ነው።